ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ምሽት ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ከዜናዎቹ ጋር ገዛይ እንዱላ ቆይታ አደርጋለሁ። አብራችሁን ሁኑ። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኛውን ቀዳሚ እናደርጋለን። የአዲስ አበባ ወጣቶችና ስፖርት ቢሮ በከተማው ለሚገኙ ለታዳጊ ፕሮጀክት ስልጠና ጣቢያዎች የስፖርት ድጋፍ ያደረገበትን መርሃ ግብር አከናውኗል። ቢሮ ለታዳጊ ፕሮጀክት ስልጠና ጣቢያዎች የስፖርት ትጥቅ ቁሳቁስ ድጋፍ ማድረጉን ያደረሰን መረጃ ያመለክታል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ለታዳጊ ፕሮጀክት የስልጠና ጣቢያዎች የስፖርት ትጥቅና ድጋፉን ማድረጉ እንደዚሁ ይፋ አድርጓል። ድጋፉ ለከተማ ለክፍለ ከተማና ለስፖርት ትምህርትና ስልጠና ማዕከል ለሚገኙ ፕሮጀክቶች መሆኑም ታውቋል። ቢሮ ለታዳጊ ፕሮጀክቶች የሚያካሄደውን ሁሉን አቀፍ ድጋፍም አጠናክሮ እንደሚቀጥል በፕሮግራሙ ላይ ተመላክቷል። በአዲስ አበባ ከተማ አስተዳደር አጠቃላይ 521 የታዳጊ ፕሮጀክት የስልጠና ጣቢያዎች ያሉ ሲሆን ከ21000 በላይ ሰልጣኞች በ20 የስፖርት አይነቶችም እየሰለጠኑ እንደሚገኝ ቢሮ ይፋ ያደረገው መረጃ ያመለክታል። ዘገባው የአዲስ አበባ ወጣቶችና ስፖርት ቢሮ ነው። ወደ ሌላኛው የሀገር ቤት ስፖርታዊ ዜናችን ስናልፍ ቦክስ ስፖርት እናገኛለን። የአዲስ አበባ ከተማ ቦክስ ፌዴሬሽን ከኢትዮጵያ ቦክስ ፌዴሬሽን ጋር በመተባበር የሁለተኛ ደረጃ የአሰልጣኝነት ስልጠና በ4 ኪሎ ስፖርት ትምህርትና ስልጠና ማዕከል መስጠት መጀመሩን ፌዴሬሽኑ ይፋ ያደረገው መረጃ ያመለክታል። የአዲስ አበባ ከተማ አስተዳደር ቦክስ ፌዴሬሽን ከኢትዮጵያ ቦክስ ፌዴሬሽን ጋር በመተባበር የሁለተኛ ደረጃ የአሰልጣኝነት ስልጠና በ4 ኪሎ ትምህርትና ስልጠና ማዕከል መስጠት መጀመሩን ፌዴሬሽኑ ያጋራው መረጃ ያመለክታል። ስፖርቱን ለማሳደግ ተተኪ ስፖርተኞችና አሰልጣኞችን ማፍራት ወሳኝ ነው ያሉት የፌዴሬሽኑ ፕሬዝዳንት ኢንጂነር አስቻለው ኃይለማርያም ከብሔራዊ ፌዴሬሽን ጋር በመቀናጀት የሚሰጠው ስልጠና በዘርፉ የአሰልጣኞችን እጥረት ለመቅረፍ እንደሚያግዝም ገልጿል። የከተማችን የቦክስ ታሪክ ወደ ቀድሞ ገናናነቱን ለመመለስ የመንግስት በጀትን የሚያግዙ የተለያዩ አማራጮችን በመጠቀም ላይ እንደሚገኝ ያወሱት ኢንጂነር አስቻለው በሀገር አቀፍ የታዳጊዎች ምዘና ውድድር ላይ የተመዘገበውን አስደናቂ ውጤት በሁሉም መስክ ማስቀጠል ይገባል ብለዋል። ለ15 ተከታታይ ቀናት በሚቆየው የሁለተኛ ደረጃ የአሰልጣኝነት ስልጠና ከ30 በላይ አሰልጣኞች እየተሳተፉ እንደሚገኙም የፌዴሬሽኑ ጽሕፈት ቤት ኃላፊ አቶ ግርማ ተስፋዬ ገልጿል። በንድፈ ሐሳብና በተግባር የተደገፈውን ስልጠና በዘርፉ የካበተ ልምድ ባላቸው አሰልጣኞች እየተሰጠ እንደሚገኝም የገለጹት አቶ ግርማ የቦክስ ስፖርትን ለማሳደግ ብሔራዊ ፌዴሬሽን ጋር የሚሰራው ስራ ተጠናክሮ መቀጠል እንዳለበትም ተናግሯል። በስልጠናው በዓለም አቀፍ የቦክስ ስፖርት አሰልጣኝነት የደረሰበትን ደረጃና መሰረታዊ የአሰልጣኝነት መርሆችን፣ ቴክኒኮችን በተመለከተ ሰፊ ዕውቀት እንደሚገበዩም ይጠበቃል ሲሉ ሐሳባቸውን ገልጸዋል። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ ሸገር ከተማ እግር ኳስ ክለብን የተመለከተ ይሆናል። ሸገር ከተማ እግር ኳስ ክለብ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። ትላንትና ከእንጂባራ ከተማ ጋር ባደረገው ጨዋታ 5-1 በሆነ ውጤት ማሸነፉን ተከትሎ በ2018 የውድድር ዘመን ወደ ኢትዮጵያ ፕሪሚየር ሊግ ያደገ የመጀመሪያው ክለብ ሆኗል። በቀጣይ በምድብ ላይ የሚደረጉትም ጨዋታዎች እንደዚሁ ተጠባቂ ሆኗል። ይህ ክለብ አጠቃላይ በከፍተኛ ሊግ ላይ የነበረውን ጉዞ በተመለከተ ተከታዩን ጥንቅር አሰናድተናል። 24 ክለቦችን በሁለት ምድብ ከፍሎ እያፋለመ የሚገኝ የኢትዮጵያ ወንዶች ከፍተኛ ሊግ ወደ ፕሪሚየር ሊጉ ከሚያድጉ ሁለት ክለቦች መካከል አንዱን ከወዲሁ ሲያሳውቅ ሸገር ከተማ እግር ኳስ ክለብ ወደ ፕሪሚየር ሊጉ ማደጉን ከወዲሁ አረጋግጧል። ከተመሰረተ ሁለተኛ ዓመቱ ላይ የሚገኘው ሸገር ሲቲ እግር ኳስ ክለብ በወጣቱ አሰልጣኝ በሽር አብደላ የሚመራ ሲሆን ገና 4 የጨዋታ መርሃ ግብሮች እየቀሩት በ45 ነጥቦች የቀጣይ ዓመት የውድድር ዘመን በፕሪሚየር ሊጉ ተሳታፊ ቀዳሚው ክለብ መሆኑን ያረጋገጠው የቡድኑ ወጣቱ አሰልጣኝ በሽር አብደላ ከዚህ ቀደም ነገሌ አርሲን በዋናነትና በምክትል አሰልጣኝነት ሲያገለግል እንደነበር የሚታወቅ ሲሆን በተለይ ባሳለፍነው ዓመት ክለቡን ወደ ፕሪሚየር ሊጉ ለማሳደግ ከፍተኛ ጥረት ሲያደርግ ቢቆይም በስተመጨረሻ ሳይሳካለት መቅረቱን ተከትሎ ከቡድኑ ጋር ተለያይቶ የአሁኑን ቡድን ሸገር ሲቲን መረከቡም የሚታወስ ነው። ሸገር ሲቲን ከተረከበ በኋላ በምድብ ሀ ባደረጋቸው 18 ጨዋታዎች 45 ነጥቦችን ሰብስቦ ከወዲሁ የሀገሪቱ ትልቁን የሊጉን እርከን የኢትዮጵያ ፕሪሚየር ሊግን መቀላቀሉን አረጋግጧል። ሌላኛው የምድብ ለ ትንቅንቁ አሁንም የቀጠለ ሲሆን ነገሌ አርሲ፣ አላባ ከተማ፣ ደሴ ከተማና ንብ ሁለተኛው የፕሪሚየር ሊጉ ተሳታፊ ክለብ ለመሆን በመፋለም ላይ ይገኛሉ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር
ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን ስፖርታዊ ዜናዎች ወደ እናንተ እናደርሳለን። አፍሪካን መነሻችን ስናደርግ ወደ ዓለም እግር ኳስ ዋንጫ ውድድር ለማለፍ የአፍሪካ ሀገራት 54ቱም ቡድኖች በ9 ምድብ ተደልድለው የማጣሪያ ጨዋታቸውን ሲያከናውኑ መሰንበታቸው የሚታወስ ነው። የሰሜን አፍሪካ ሀገራት አያልነታቸው አሁንም ቀጥሏል። ግብጽ፣ አልጄሪያ፣ ቱኒዚያና ሞሮኮ ወደ ቀጣዩ ዙር ለማለፍ ጨዋታቸውን እያከናወኑ ነው የሚገኙት። በአጠቃላይ እነዚህን ሀገራት በተመለከተ ተከታዩን መሰናዶ አሰናድተናል። ከጊዜ ወደ ጊዜ የአፍሪካ እግር ኳስ ታሪክ ሲነሳ የሰሜን አፍሪካ ሀገራት ብሔራዊ ቡድኖች ስማቸው በጉልህ ይነሳል። ከአፍሪካ ዋንጫውን ባሻገር በዓለም እግር ኳስ ዋንጫ የውድድር መድረክ ላይ አሁን ላይ እያስመዘገቡ ያሉት ውጤት ከፍተኛ ስለመሆኑም ይነገርላቸዋል። ኳታር አሰናድታ በነበረው በ22ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ አፍሪካን ከወከሏት 4 ሀገራቶች መካከል አንዷ የነበረችው ሞሮኮ እስከ ግማሽ ፍጻሜ ድረስ በመጓዝ ዓለምን ያስገረመ ውጤት ማስመዝገብ ችላለች። በአፍሪካም ቀዳሚው ውጤት ሆኖ ተመዝግቦላታል። ዘንድሮም በ26 በ3 ሀገራት በጣምራ በሚሰናዳው በ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የምድብ ማጣሪያ ጨዋታዎች ላይ እነዚህ የሰሜን አፍሪካ ሀገራቶች አሁን ጉዟቸውን እያሳመሩ ይገኛሉ። የኢትዮጵያ ብሔራዊ ቡድን በሚገኝበት ምድብ አንድ ላይ የተደለደለችው የግብጽ ብሔራዊ ቡድን 16 ነጥቦችን ሰብስባ በቀዳሚነት እየመራች ትገኛለች። በሌላ በኩል ደግሞ ምድብ 5 ላይ የምትገኘው ሞሮኮ 15 ነጥቦችን ሰብስባ ምድቡን በቀዳሚነት እየመራች ትገኛለች። ምድብ 8 ላይም የምትገኘው የሰሜን አፍሪካዊቷ ሌላኛዋ ሀገር ቱኒዚያ አንደኛ ደረጃ ላይ በ16 ነጥቦች ሌሎች ሀገራቶችን አስከትላ ትገኛለች። በተመሳሳይ ምድብ 7 ላይ ደግሞ የአልጄሪያ ብሔራዊ ቡድን 15 ነጥቦችን ሰብስቦ ለዓለም እግር ኳስ ዋንጫ የውድድር መድረክ ለመብቃት ከጫፍ የደረሰበትን ውጤት ይዞ እንመለከታለን። ከጊዜ ወደ ጊዜ የሰሜን አፍሪካ ሀገራቶች በዓለም እግር ኳስ ዋንጫ የውድድር መድረክ ላይ ያላቸውን አበርክቶ እያጎሉ ይገኛሉ። መሰረተ ልማቶቻቸውን እያዘመኑ የእግር ኳስ ደረጃቸውን ከፍ እያደረጉ ይገኛሉ። በዓለም እግር ኳስ ዋንጫ የውድድር መድረክ ዘንድሮ በተለየ ሁኔታ 48 ሀገራቶች እንዲሳተፉ ፊፋ የፈቀደ ሲሆን የአፍሪካ ኮታም ከፍ ብሎ አምና አፍሪካ ከተወከለችበት የ5 ሀገራት ብሔራዊ ቡድን በተጨማሪ ዘንድሮ ወደ 10 ከፍ የሚልበትም ሁኔታ አለም። በመጨረሻም አጫጭር ስፖርታዊ መረጃዎችን ተከታትለን እንመለስ። የምዕራብ ለንደኑ ክለብ ቼልሲ ናይጄሪያውን የፊት መስመር አጥቂ ቪክቶር ኦሲሜንን ለማስፈረም ንግግር ስለመጀመሩ ለክለቡ ቅርብ የሆኑ የወሬ ምንጮች በመዘገብ ላይ ናቸው። የተጫዋቹ ባለንብረት የደቡብ ጣሊያኑ ክለብ ናፖሊ መሆኑ የሚታወቅ ሲሆን አሁን ላይ በውሰት ውል ተሰጥቶ እየተጫወተ ለሚገኝበትም የቱርኩ ክለብ ጋላታሳራይ በሚገባ እያገለገለ ይገኛል። ይህንን ቁመተ መለሎ ካለፈው ዓመት የውድድር ዘመን ጀምረው እየፈለጉት የሚገኙ ሰማዮቹ አሁን ላይ ተጫዋቹን የዝውውር ሁኔታ እየተከታተሉት እንደሚገኙም ተዘግቧል። ቼልሲ ለተጫዋቹ ዝውውር ከ70 እስከ 80 ሚሊዮን ፓውንድ ድረስ ሊያወጣ እንደሚችልም ተገምቷል። የላሊጋውን የደረጃ ሰንጠረዥ በቀዳሚነት እየመራ የሚገኘው ባርሴሎና ነገ ምሽት በተስተካካይ በላሊጋው መርሃ ግብር ኦሳሱናን በሚገጥምበት ጨዋታ ላይ የሁለት ወሳኝ ተጫዋቾችን ግልጋሎት እንደማያገኝ የቡድኑ አሰልጣኝ ሃንስ ፍሊክ ተናግሯል። ሁለቱ ተጫዋቾችም የፊት መስመር አጥቂው ራፊና እና የተከላካይ አማካኝ ስፍራ ተጫዋቹ አርኖልድ ራው መሆናቸው ተገልጿል። የስፔኑ ክለብ ሪያል ማድሪድ የዝውውር አካሄዱን በቀየረበት የውል ኮንትራት ጊዜያቸውን ያበቃላቸውን ተጫዋቾች እያደነ በሚገኝበት በዚህ ጊዜ በሊቨርፑል ላይ የደረሰውን ኪሳራ እሱም ላይ ወደፊት እንዳይደርስበት የሰጋው አርሰናል የተጫዋቾቹን የውል ኮንትራት ለማራዘም በእንቅስቃሴ ላይ ይገኛል። በዚህም መሰረት የተከላካይ ስፍራ ተጫዋቹን የገብርኤል ማጋሌዝን የውል ኮንትራት ለማራዘም ከተጫዋቹ ጋር በንግግር ላይ እንደሚገኝ ተዘግቧል። ታላላቅ ገንዘብ ሊያወጡ የሚችሉ ጥራት ያላቸውን ተጫዋቾች በነፃ የውል ኮንትራት እያስፈረመ የሚገኘው ሪያል ማድሪድ አዳዲስ ተጫዋቾችንም
የክለቡን ነባር ተጫዋቾችንም የውል ኮንትራት እያራዘመ ይገኛል። በዚህ መሰረት የ22 ዓመቱን ራውል አሴንሲዮን በሪያል ማድሪድ ቤት የሚቆይበትን የውል ኮንትራት የማራዘሚያ ሁኔታ ላይ እየመከረበት እንደሚገኝ ተነግሯል። እስከ 2029 ድረስ የሚያቆየውንም የውል ኮንትራት ተጫዋቹ ከክለቡ ጋር ሊዋዋል እንደሚችልም ተነግሯል። ሎስ ብላንኮቹ በተጫዋቹ ኮንትራት ውስጥ 100 ሚሊዮን ዩሮ የውል ማፍረሻ ማካተውበታል ተብሏል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ምሽት መጋቢት 16 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶች ይቀጥላሉ። መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!